የኢትዮጵያ ወቅታዊ ሁኔታ እንግዲህ በጣም የሚያሳዝን ነው። ነገር ግን ስርዓቱ እየፈረሰ መሆኑን የሚያሳይ በፍጥነት ነው እየሄደ ያለው። እኛ መገመት እንኳን በማንችል ደረጃ በጣም ስርዓቱ እየፈረሰ መያዣ መጨበጫ አጥተው ብዙ ነገር እያደረገ ነው። በየአቅጣጫው ስርዓቱ ላይ ህዝብ እየተነሳ ነው። ከትምህርት ቤት ከተማሪዎች እስከ ትጥቅ ትግል በጣም ፍጥነቱን እየጨመረ የከተማ ነዋሪዎች የገጠር የሁሉም ክልል አካባቢ ያለው ሁኔታ በጣም አስጊ ነው። ኢኮኖሚው ወድቋል። ሴኩሪቲ የሚባል ነገር ኢትዮጵያ ውስጥ የለም። አብይ ተስፋ ቆርጧል። ተስፋ በመቁረጡም የሚወስደው እርምጃ በጣም አዘግናኝ የሆኑ እርምጃዎችን እየወሰደ ነው። ያው ስቴት ፌል አድርጓል። የኢትዮጵያ መንግስት ወድቋል ማለት ስቴት ፌለር ነው። ነገር ግን አዲስ አበባ አካባቢ ወደ ቤተ መንግስት አካባቢ መንግስት የሚባል ሽፍታ ይኖራል። ያ ደግሞ ያው ስቴት ኮላፕስ አላደረገም፣ ፌል ግን አድርጓል። ተወሰነ ደረጃ አዲስ አበባ አካባቢ መንግስት መኖሩን ታያለ፣ እሱም ሽፍታ ነው። ከዛ ውጪ ግን ምንም አይነት ስርዓት እንደሌለ ሙሉ በሙሉ ህግ የሚባል የለም። በአብይ ዘመን ድሮም የለም። ነገር ግን ምናየው የሴኩሪቲ ሙሉ በሙሉ መውደቁ፣ ኢኮኖሚው ሙሉ በሙሉ በመውደቁ፣ ማህበረሰቡ ውስጥ እየተካሄደ ያለው ጉዳይ የሰብአዊ መብት ጥሰት በአማራ ክልል ባለፈው የሰማነው፣ በኦሮሚያ ክልል እየሰማን ያለነው፣ ሁሉም አካባቢ በቤንሻንጉል ጉሙዝ የምንሰማው፣ ደቡብ ክልል የምንሰማው፣ ሁሉም አቅጣጫ የምንሰማው በጣም ዘግናኝ ነገሮች ናቸው። አጠቃላይ የስርዓቱ ውስጥም ተዳክሟል። መከላከያ ሰራዊት ራሱ ውስጥ የምንሰማው በጣም እየፈረሰ ነው። ተስፋ ቆርጧል። ለምን አብይ ባይዘው ውጭ እያየ ነው የምንሰማው ነገር። ውጭ እያየ ነው ማለት ለመጥፋት ነው። አብይ እንግዲህ ቆይቷል። ዩኤኢ እንደ ቤተ መንግስት አይነት መስራት ከጀመረው አቡዳቢ ላይ ነው እየሰራ ያለው። የራሱ ሲጠፋ የሚኖርበት ያው ወርቅ እያከማቸ ያለበትም እዛው ነው። እንደ አብይ ወደ ስልጣን ከመጣ ወዲህ ከዩኤኢ ጋር ግንኙነታቸው ይታወቃል። የዩኤኢ ጉድፈቻ ገብቷል። ማንም ሰው የሚያውቅ ነገር ነው። እዛ ፋጥማ የንጉሱ የዩኤኢ ንጉስ ሮያል ፋሚሊ ፋጥማ የምትባል የአሁኑ የዩኤኢ ፕሬዝዳንት እናት ፋጥማ ትባላለች። እና የፋጥማ ልጅ ነው አብይ አሁን በጉድፈቻ እዛ ይገባ እና እዛ ቤት እየሰራም ስለሆነ ውጭ እያየ ነው። እና ምንድነው ስርዓቱ ከእጁ አመልጧል፣ ሙሉ በሙሉ አመልጧል። አሁን እያደረገ ያለው የሆነ የአጥፍቶ መጥፋት ነገር ነው። መጨረሻ ላይ ሰው እንደዚህ አይነት ሰው እኔ አይቼም አላቅም። እኔ ካልበላው ማንም ሰው አይበላም፣ ሳርዶ አይብቀል እንደ አህያ ያለችው ነገር እና እንደዛ እያደረገ ነው። አጠቃላይ እኔ ያየው ያለው ኢትዮጵያ እንደ ሀገር በጣም አደጋ ውስጥ ገብታለች። ነገር ግን ህዝቡ ደግሞ ንቃቱ በጣም ተስፋ የሚሰጥ ሁሉም ቦታ አብይን አንቆ ለመያዝ ዝግጅት ላይ ያለው የከተማ ንቅናቄ ሊጀመር ጫፍ ላይ የደረሰ ያለው በመሆኑ ታየንም በተመለከተ ከዚሁ ጋር እያያዛል እንመጣበታለን። ታየ ላይ ለምንድነው አብይ ጨከነ ወይ ደግሞ ለምንድነው ታየን የፈራ ብለህ ከጠየቀኝ ከዚሁ ጋር እያያዛል። ወደዛ መጣለው ሚልኬሳ ብዙ ነገርን በአንድ ጊዜ አነሳና እንደው የቱን እንደምተዋል አቅም
የሥርዓት መፈራረስ እያየን ነው አንድ ሥርዓት እንዴት እየፈረሰ እንዳለ ወደ መጨረሻው ምዕራፍ እየደረሰ እንዳለ አሁን በአብይ አህመድ አገዛዝ ውስጥ የምናያቸው የተለያዩ ምልክቶች አሉ እንደው የአማራውን ክልል እንተው ትግራይ ላይ እየሆነ ያለውንም እንተው ኦሮሚያ ውስጥ እንግዲህ የኦሮሚያ ብልጽግና አሁን በስልጣን ላይ ያለው በኦሮሞ ህዝብ እየነገደ ያለ የኦሮሞን ህዝብ መከራ ውስጥ እየከተተ ያለ ስርዓት በዛው በኦሮሚያ ውስጥ ግን አቅሙ እየተዳከመ እንዳለ የምናይበት ነው ሰሞኑን ከእስር ቤት አካባቢ ምን ሰማው በብዙ መቶዎች የሚቆጠሩ የኦሮሚያ ብልጽግና የወረዳና የዞን አባላት እየታሰሩ ነው ምክንያቱ ደግሞ ቀደም ሲል ከተከስከው ጋር ነው አብይ ሊቀጥል አይችልም ከሚቀጥለው ስርዓት ጋር ከሚቀጥሉ ኃይል ይዘው ከሚመጡት ጋር ብንነጋገር ይሻላል የሚል ነውና አብይ አህመድ በአሁን ሰዓት በውስጠ መረጃ አማካይነት የራሱን አባላት እየበላ ነው ያለው እያሰረ ነው ያለው እስር ቤቶች ሞልተዋል ኦሮሚያ ምን እየሆነ ነው ያለው እንደው ሚልኬሳ ኦሮሚያ እንግዲህ አብይ ከኦፒዲዮ ነው የተመረጠው ከዚህ ጋር ተያይዘው ለተወሰነ ጊዜ የኦሮሚያ ሰው ነው ስለዚህ እሱን እንደግፍ የሚባል አርጊመንቶች ነበሩ ነገር ግን በሂደት መጀመሪያው ጦርነት ኦሮሚያ ላይ አወጀ ከዛ በኋላ ሰው እንደው ታጣቂዎች ናቸው ያበላሹት አብይ እኮ የኛው ልጅ ነው ያባገዳ ልጅ ነው ምናምን እየተባለ ብዙ ተወራ ከዛ ቀስ እየተባለ ቀስ በቀስ በጣም ፋሽስታዊ በሆነ አካሄድ የሰው ልጅ እንደ በቃ የሰው ልጅ እንደ አውሬ ተጫወተበት አብይ አንድ በአንድ ይሄ ነገር አየን በኋላ ስርዓቱ ውስጥ ገባይ የብልጽግና ስርዓት ውስጥ ለምሳሌ አሁን መጀመሪያ ላይ ወጣው ነለማ ተበላ ሁላችንም ከዛ ወጣን ታየም ወጣ ከዛ በኋላ ደና የሆኑ ነፍስ ያላቸው ሰዎች ሁሉ አንድ በአንድ ወጡ ከዛ በኋላ ደግሞ ሂዶ ምን ሆነ ሞት በየቤቱ ደረሰ ቀብር በየቤቱ ደረሰ ይሄ ሰው መረሸን ምናምን በየቤቱ ሚሊሻ በቀጥታ ሰውን እንዲገል ተደረገ ፍርድ ቤት የሚባል ነገር ቆመ ይሄ ሁሉም ቤት ደረሰ አሁን ባለፈው አሁን ሂዶ የደረሰ የክልል ካቢኔ አባል ወንድም ሁሉ ተገሏል ለምሳሌ አሁን ባለፈው 2 ሳምንት አካባቢ ይመስለኛል የኦሮሚያ ትምህርት ቢሮ ኃላፊ ቶላበሪሶ የሱ ወንድም መቂ ምስራቅ ሸዋ ላይ የሱ ወንድም በሚሊሻ ነው የተገደለ እና የካቢኔ የክልል ካቢኔ ቤትም ደረሰ የይልማ መርዳሳ ወንድምም ማን እንደገደለ አይታወቅም ታስሮ የሆነ ግሩፕ አስሮት ገድሏል አላቅም ብቻ ግን ተወስዷል ሁሉም ቤት ደርሷል ሰውማ አፍኖ ገንዘብ መጠየቅ ምናምን ይሄ ስርዓቱ ወድቆ ሁሉም ቤት ያንኳኳ ስለሆነ ኦሮሚያ ውስጥ አይ ቲንክ አብይ ተቀባይነቱ ሁሉም ዜሮ ነው አሁን ማን ነው የሚደግፈው አብይን ሸገር የምትባል ከተማ አለች መሬቷን የሚጨበጭቡ የብልጽግና ደጋፊዎች አሉ ባለሀብት የሚባሉ አሉ እና በአቋራጭ ሚሊዮነር የሆኑ አሉ እና ጉደታ ገላልቻ አይነት ማለት ነው የአፍሮ ጽዮን ዋና ሲኢኦ ያው አፍሮ ጽዮን የሽመልስ አብዲሳና የዝናሽ ታያቸው ነው ጉደታ ገላልቻ ደግሞ በበላይነት የሚመራ ቢሊዮነር ነው አሁን ፓርላማ አባል ነው ጉደታ እንግዲህ ጉደታ ጓደኛዬ ስለሆነ ነው ስሙንም የሚያነሳ ጓደኛዬ ነበር ሻይ እንኳን ለኔ መግዛት አይችልም ነበር ከ7-8 አመት በፊት እና አሁን ዛሬ የሽመልስ ሚንዜም ነው እነሱ አዲሱ አረጋና ጉደታ ገላልቻ ናቸው የሽመልስ አብዲሳ ሚንዜ ዛሬ አሁን እነሱ ሚሊዮነሮች ናቸው
እና እነኚህ ናቸው የስርዓቱ ዋናው እንትን ሆኖ ስርዓቱን ይዞ የሚሄዱ ግድያዎችን የሚያስፈጽሙ ኦሮሞን የሚከፋፍሉ ኦሮሞን ከሌሎች ወንድም እህት ህዝቦች ጋር የሚያባሉ እንደዛ አይነት ስርዓት እንትን የሚያደርጉት ለአብይ እንደዚህ አይነት ሰዎች ናቸው እንጂ ኦሮሞ ተቃጥሏል። ኦሮሞ እንደዚህ አይነት ስርዓት አይቶ ማቅም ህፃን ልጅ ተደፍራለች። ኦሮሚያ ውስጥ እርጉዝ ሴት ተረሽናለች። ጉጂ፣ ሸዋ ውስጥ፣ ወለጋ ውስጥ፣ አርሲ ውስጥ ሬሳ ጭነው አስጭኖ አብይ አህመድ የሚባል አውሬ አሳይቷል ለህዝብ። ማህበረሰቡ ባህሉን እንዲተው አድርጓል። ይሄ እንዲህ አይነት እንግዲህ ሬሳን እንደዚህ በአህያ አስጭነ የምትሄድ ከሆነ ምን አይነት ማህበረሰብ እየገነባ እንደሆነ የቀድሞውን ማህበረሰብ እያፈረስክ በሌላ ጨካኝ የሆነ ማህበረሰብ እንግዲህ ሰሞኑን የአባገዳዎች ግድያ 4ኛ ዓመቱ ታስቦ ውሏል። አባገዳዎችን 14 አባገዳዎችን በተርታ አድርገው እንደ አይኤስ ዜጎቻችንን የሆነ ጊዜ ሲረሽኑ ሊቢያ ውስጥ ታስታውሳለህ መሳይ? እንደዛ አይነት እንትን ነው ግድያ ነው የተፈጸመባቸው አባገዳዎች፣ ከረዩ አባገዳዎች እንደው በተርታ እንደዚህ አድርገው ገዳዮቹን ደግሞ ከጀርባቸው አድርገው ተደፍተው እንዲተኙ በሆዳቸው እንዲተኙ ተደርጎ አባገዳዎቹ ገዳዮቹ ደግሞ ላያቸው ላይ ቆሞ እንደዚህ አስረሽነው ማለት ኦሮሚያ ውስጥ ይሰቀጥጣል የተደረገው። ይሄ ሁሉ አንገትን ለማስደፋት፣ ይሄ ሁሉ ምንም አይነት ዲሞክራሲ ህዝብ እንዳይጠይቅ፣ ለመብቱ እንዳይቆም፣ ባሪያ ሆኖ የአብይ አገልጋይ እንዲሆን፣ ህዝቡ ደግሞ እንዲፈርስ እንደ ህዝብ እንዳይቆይ ለማድረግ የተደረገ ነው። ዛሬ አብይ ምንም አይነት የትም ቦታ ተቀባይነት የለውም። ተወሰነ ፍራቻ አለ፣ ሰው ይፈራል፣ እውነት ነው። ነገር ግን በፍራቻ አንተ አትገዛም። ሁሉም ሰው ለትግል ራሱን ሰጥቷል፣ ዝግጅትም አለ። ለዛም ነው ሁሉም ቦታ አሁን የኦኤልኤ የኦሮሞ ነጻነት ሰራዊት ሁሉም ቦታ አሁን በክልሉ ሁሉም ቦታ እየተንቀሳቀሰ ነው ያለ። አማራጭ ሰው አማራጭ የለውም። ወደዛ እየተቀላቀለ ሰው ነው። ቢልኬሳ ለምንድን ነው በኦሮሞ ህዝብ ላይ በዚህ ደረጃ እየጨከነው? እንግዲህ ህወሓት የትግራይ ህዝብን ጠቀመ ማለት አንችልም። በርግጥ በዚህ ደረጃ ግን ህወሓት የትግራይን ህዝብ አልጎዳም። በርግጥ አልጠቀመምም። የትግራይ ህዝብ ህወሓት ከሄደ በኋላ ምን ያህል ጉዳት እንደደረሰበት አሁን በሰፊው የምናይበትና የምንመሰክርበት ሁኔታ ነው የተፈጠረው። ነገር ግን በእንደዚህ አይነት ጭካኔ የገዛ ህዝቡን ለኦሮሞ ህዝብ ነው የቆምኩት፣ ኦሮሞ አለፈለት፣ ከዚህ ያህል ጊዜ በኋላ የእናንተ ልጆች ናቸው ቤተ መንግስት ያሉት እያሉ እየተናገሩ ከማንም ባልተናነሰ ሁኔታ አንዳንዴም በከፋ መልኩ የኦሮሞ ህዝብ ነው በዚህ ስርዓት እየተጨቆነ ያለው እየተገደለ ያለው። ለምን ይመስላል ዶክተር ሚልኬሳ? እኔ እንደዚህ አይነት መሀይም መሪ አይቼም ሰምቼም አላውቅም። የኦሮሞ ህዝብ ያምናል፣ ካመነ ካንተ ጋር ይኖራል። እኔ ለምን ኦሮሞ ህዝብን እንደዚህ እንደጠላ አላውቅም፣ በእውነት አላውቅም። የኦሮሞ ህዝብ ጥላቸው በጣም ስር የሰደደ ነው። እንግዲህ የኦሮሞ ህዝብ ትግል አንተ ታውቀዋለህ።